ሰላም ጤና ይስጥልኝ እንደምናምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ የምናደርግ ነው የሚሆነው። ካፍታ ቆይታ በኋላ መልሰን እንገናኛለን። ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። ቀሲስ እንኳን ደህና ወይ ጥሩ ሳምንት እግዚአብሔር ይመስገን። መልካም ሶስት ርዕሰ ጉዳዮችን እንደተለመደው እንግዲህ ዛሬ ለተመልካቾች ይዘን ቀርበናል በመገናኛ ብዙሃን ዳሰሳ መርሃ ግብራችን ማለት ነው። ለማስተዋወቅ ያክል እንደሚታወቀው የዚህ የአርሲ ሀገረ ስብከት ጉዳይ እንግዲህ አሁንም ትልቁ አጀንዳ እንደሆነ እንደቀጠለ ነው የሚገኘው። እንደሚታወቀው በአዲስ አበባ ሀገረ ስብከት ስር ያሉ የቤተክርስቲያን አስተዳዳሪዎች ተሰብስበው በተለይ የተቃጠለው ቤተክርስቲያን መልሰን እንገነባለን ሲሉ እንግዲህ እንደ አቋም መግለጫ አውጥተዋል። ምናልባት ይህ ስብሰባ ላይ ሲከናወን የነበረ ራሱን የቻለ አንድ ጉዳይ ነበረ። አንድ ነጠላ ጉዳይ ሆኖ ነው ይሄ ጉዳይ የመጣው። ምናልባትም አሁን ለምስራቅ አርሲ ሀገረ ስብከት እንደ ወሳኙ ቤተክርስቲያን ነው ወይ? ቤተክርስቲያን እንደዚህ አይነት ወሳኝ ችግር ውስጥ ስትሆን ቀዳሚ ሊሆኑ የሚገባቸው ጉዳዮች ምንድናቸው? ሊሰሩ የሚገባቸው የምንለውን ወደ ተመልካቾች የምናደርስ ይሆናል። በሁለተኛ ደረጃ እንደሚታወቀው የኢትዮጵያ ሰብአዊ መብት ተሟጋች አንድ ሪፖርት አውጥቷል። ያ ሪፖርት እንግዲህ በርካታ ተቃውሞችን እያስተናገደ ነው ያለው። ከዛ በኋላ ቲክፋ ኢትዮጵያ የሰራው አንድ ዘገባም ነበረ። የሀገረ ስብከቱን እንደዚሁ የወረዳ ቤተ ክህነት ኃላፊዎችን በማካተት መረጃዎችን ለማጣራት ሙከራ አድርጎ ነበር። የወጣው መረጃ ደግሞ ተቀባይነት የለውም ሲል ከምዕመናን ጀምሮ እንደዚሁም የቤተ ክርስቲያን አካላት እየተቃወሙት ነው ያሉት። እሱን በዝርዝር የምናይ ነው የሚሆነው። ምናልባት ይሄ ሪፖርት ምን ቢጎለው ነው እንደዚህ አይነት ተቃውሞ የደረሰበት የሚለውን የምንመለከት ይሆናል። በስተመጨረሻ የዋሽንግተንና ዲሲ አካባቢ ሀገረ ስብከት አንድ መግለጫ አውጥቷል። ጠንከር ያለ መግለጫ ነው። እሱም ከዚሁ ከምስራቅ አርሲ ሀገረ ስብከት ጋር የተያያዘ ጉዳይ ስለሆነ የምንመለከተው ይሆናል። ቀዳሚ ወደምናደርገው ጉዳይ እንግባር። ቀዳሚ የምናደርገው ጉዳይ ቀደም ሲል በመግቢያ ላይ እንዳነሳሁት የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪዎች እንግዲህ ያደረጉት አንድ ውይይት አለ። በዛ ውይይት ላይ ደግሞ በምስራቅ አርሲ የተቃጠለውን ቤተክርስቲያን እንገነባለን ማለታቸው እንግዲህ በተለያዩ ሚዲያ አማራጮች ስንመለከተው የቆየነው ጉዳይ ነው። ምናልባት ይሄንን ውይይት እንዴት አገኙት? በእርግጥ የአርሲ ጉዳይ አይደለም ያሰባሰባቸው እነዚህ የገዳማት አስተዳዳሪዎችን ሌሎች ጉዳዮች ናቸው። በተለይ ከዚህ ከገቢ ጋር የተያያዘ ጉዳይ ነው ያገናኛቸው ዜናው እንደሚያሳየው ከሆነ። ምናልባት ግን እንዳጠቃላይ ቀሲስ ይሄን ጉዳይ እንዴት አገኙት? እንደው በችግር ጊዜ ቅድሚያ ሊሰጣቸው የሚገባ ሂደቶችስ እንደ ቤተ ክርስቲያን እነዚህ ናቸው ወይ? መልካም እንግዲህ በአርሲ ምስራቅ አርሲ ወረዳዎች ላይ ባሳለፈው ሳምንት ላይ የተፈጠረው አጠቃላይ ውድመትና እልቂት በተመለከተ እንግዲህ ብዙ ስራዎች ሲሰሩ ቆይተዋል። ዛሬም ከአርሲ ጋር የተያዙ ሀሳቦች ነው እንግዲህ ይዘን የመጣ ነው። ምክንያቱም ጉዳዩ ገና እልባት ያላገኘ ነገ ከነገ ወዲያ ዘለቄታዊ በሆነ መንገድ መፍትሄ ካልተሰጠው በቀር ችግሩ የበለጠ እየባሰ መሄድ የሚችልበት እድል ስላለ ከዚህ አንጻር ከምስራቅ አርሲ ጋር የሚያያዝ ሀሳቦችን ለማንሳት ያው ተገደናል ነው። ሁለተኛ ደግሞ ከዚህ ጋር ተያያዥነት ባለው መንገድ ላይ በተለይ ያንን በምስራቅ አርሲ አካባቢ ላይ የተፈጠረው ጉዳይ ግድያ፣ ውድመት ተያይዞ የሚወጡ መግለጫዎች የሚወጡ አንዳንድ ዘገባዎች ትንሽ ነገርየው ሌላ አቅጣጫ እንዲይዝ የሚያደርግበት እድል እየተፈጠረ ስለመጣ ጉዳዩ ልክ ያልሆነ ጉዳይ ልክ እንዳልሆነ ማሳየት እንዲሁም ደግሞ ጥሩ የሆነ ነገ ከነገ ወዲያ መፍትሄ ሊያመጣ የሚችል ሀሳብ ደግሞ በመልካምነቱ ማንሳቱ አስፈላጊ ስለሆነ ነው። እንግዲህ ቅድም አንተ በመግቢያ ላይ እንዳነሳው የአዲስ አበባ ሀገረ ስብከት የገዳማትና የአድባራት አስተዳዳሪዎች እንዲሁም ደግሞ ጸሐፊዎችና የተለያዩ ባለሙያዎች የተገኙበት አንድ የውይይትና የምክክር መርሃ ግብር ተደርጎ ነበረ። በዚህ ስብሰባ ላይ እንግዲህ ትልቁ ዋነኛው አጀንዳ አድርጎ የነበረው የአጥቢያ ቤተ ክርስቲያናት ገቢ በተመለከተ ነበረ። እንግዲህ በአጥቢያ ቤተ ክርስቲያናት ላይ ያለው አጠቃላይ ገቢ በተመለከተ አድባራት ገዳማት የሚያገኙት ገቢ ዘለቄታዊነት ባለው መንገድ ላይ ውጤት ሊያመጣ በሚችል ሂደት ላይ መጠቀም የሚቻልበት ተቋማዊ ቅርጽ እንዲያዝ የቀረቡ ሀሳቦችን ያማከለ ጊዜ እንደነበረ የቀረበ መንገድ ማየት ይቻላል። በተለይ በዚህ ላይ እንግዲህ የሀገረ ስብከቱ ሊቀ ጳጳስና ሌሎች ኃላፊዎችን የተገኙበት ሲከናወን በዛ ደግሞ ከዚህ ጋር ያይዞ ምንም እንኳን የመርሃ ግብሩ ወይም ደግሞ የዕለቱ አጀንዳ ባይሆንም ነገር ግን ከዛ ጋር ተያይዞ
በምስራቅ አርሲ ደግሞ የተፈጠረ ጉዳይ በተመለከተ ተያያዥነት ያለው ሐሳብ ተነስቷል። በተለይ የወደመውና የተቃጠለው የቅዱስ ገብርኤል ቤተክርስቲያን እንሰራዋለን የአዲስ አበባ ሀገረ ስብከት ለብዙ ሀገረ ስብከቶች በተለይ በሚያጋጥማቸው ችግር መፍትሄን የማበጀትና የማምጣት ልምድ አለ የሚል ሐሳብ ላይ የተጠቀሰበት መንገድ አለ። ያ ሐሳቡ እንደ መጥፎ ተነስቶ ታይቶ ሳይሆን ነገር ግን እንደ ጥያቄ ሲቀርብ የነበረ ጉዳይ ምንድነው በተለያየ መንገድ መቅደም ያለበት ጉዳይ ምንድነው የሚል ሐሳብ ሲነሳ ነበር። በተለይ እውነት ነው የተቃጠለ የወደመ ቤተክርስቲያን ካለ ያን ቤተክርስቲያን ምእመናን እንደገና ሥርዓተ አምልኮ እንዲፈጽሙ የነበረባቸው አጠቃላይ ሂደትን የቤተክርስቲያኗ ጸጋ እንዲካፈሉ የተቃጠሉ መስራት የወደሙት እንዲሁም ደግሞ ወደ ነበሩበት መንገድ ለመመለስ የአድባራት የገዳማት አስተዋጽኦ ያስፈልጋል፣ ምንም ጥርጥር የለውም። ስለዚህ ያንን ሐሳብ መነሳቱ በመጥፎ ነገር መመልከቱ ማየቱ አስፈላጊነት እንደሌለው በዚህ አጋጣሚ መናገር ያስፈልጋል። ነገር ግን መቅደም ያለበት ጉዳይ ነው ወይ የሚለው ግን ትንሽ ሲያወያይና ሲያከራክር የነበረ ጉዳይ ነው። እኛም እንደ ሚዲያ የምናነሳው ሐሳብ እሱ ይመስለኛል። በተለይ በዚህ በምስራቅ አርሲ ሀገረ ስብከት ላይ የተፈጠረ ጉዳይ በተደጋጋሚ እንደታየው በባለፈው ሳምንትም ሲፈጠር እንደነበረው ዘለቄታዊነት ባለው መንገድ ላይ ለሀገረ ስብከቱ ወይም ደግሞ በነዛ ወረዳዎች ላይ ይፈጠሩ የነበሩ ችግሮች ላይ መፍትሄ ያስፈልጋል። ስለዚህ ያን ዘለቄታዊ መፍትሄ በሚያስፈልግበት ሂደት ላይ መቅደም ያለባቸው ጉዳዮች አሉና ከዛ አንፃር ያንን ዘለቄታዊ መፍትሄ እስኪመጣ ድረስ ቢያንስ መቅደም ያለባቸው ጉዳዮች ማስቀደም ላይ የበለጠ ቢሰራበት የሚል ሐሳብ ስለነበረ ነው በዚህ መንገድ ያመጣ ነው። በእርግጥ እንደ ሀገረ ስብከት አይተነው ከሆነ በምስራቅ አርሲ ላይ እና በተለያዩ ቦታዎች ላይ ጉዳት የሚደርስባቸው የሚሰደደው የሚፈናቀሉ እንዲሁም ደግሞ ንብረትና ሀብት የሚወድምባቸው ክርስቲያኖች ከዛም ደግሞ ባለፈ ወደ ሰማዕትነት የሚጠሩ የሚሞቱ የሚገደሉ ክርስቲያኖች ደግሞ ቀሪዎቹም ስናይ ደግሞ የሚያስፈልጋቸው ጉዳይ አለ። በርግጥ ላይ በአካባቢ ላይ ያለው ሰላም ዘለቄታዊነት ባለው መንገድ ላይ ማምጣት ካልተቻለ ህንጻ ቤተክርስቲያን መስራቱ ብቻ ሰላም አይመልሰውም ማለት ነው። እንዲያውም ይህን ሐሳብ የበለጠ ሲነሳ መቅደም ያለበት ብለን የምናምንበት ምንድነው ጉዳዩ በሌላ መንገድ ታይቶ ሳይሆን ሐሳቡ ይሄ በምስራቅ አርሲ ላይ ያለው የተፈጠረው ችግር እንዳይሸፍነው ከመፍራት አንፃር ነው። ችግሩ ሌላ ነው፣ የሚያስፈልገው ዘለቄታዊ መፍትሄም ያ አይደለም። ሌላ ሆኖ እያለ ግን ህንጻ ቤተክርስቲያን ላይ ብቻ ፎከስ ማድረጉ ያሚያል ትንሽ አስፈላጊነቱ አሁን አይደለም የሚል ጉዳይ ሲነሳ ስለነበር ያነሳ ነው። በእርግጥ ይሄ ሲነሳ በምስራቅ አርሲ የተፈጠረ ጉዳይ ላይ የሚያስፈልጉ መሰረታዊ ጉዳዮች አሉ። ባለፈው ሳምንት ስናነሳ የነበረ ሐሳብ ነው። ጥቂቶችን ለማስታወስ እንሞክራለን። አንደኛ በአካባቢ ላይ አጠቃላይ ያለው ሰላም በተመለከተ ዘለቄታዊነት እንዲኖር ማድረግ ይጠበቃል ነው። ስለዚህ ያንን ነው መቅደም ያለበት ነው። ምክንያቱም መረጋጋት ከሌለ ሰላም ከሌለ ማህበረሰቡ ወይም ደግሞ አማኙ ማህበረ ክርስቲያኑ ተረጋግቶ በአንድ ቦታ ሥርዓተ አምልኮ መፈጸም የሚችልበት ሰላም ከሌለ ህንጻ ቤተክርስቲያን ቢሰራ ቢገነባ ተመልሶ ችግሩ መፈጠሩ የማይቀር ጉዳይ ይሆናል ነው። ስለዚህ መቅደም ያለበት ጉዳይ ሰላም እንደሆነ ማሰብ አለብን ነው። ስለዚህ ከሰላም ጋር የሚያያዝ ጉዳይ ደግሞ የሚመለከተው መንግስታዊ ተቋማት የሚመለከታቸው መንግስታዊ ተቋማት አሉ። ራሱ መንግስትም ትልቁ ድርሻ የሚይዝ ስለሆነ ያንን ላይ መስራት የሚያስፈልግበት ሂደት ማንሳት ያስፈልጋል ነው። ሌላ እንግዲህ ምእመናን ጦርነት ሲከፈትባቸው እንዲሁም ደግሞ ውድመት ሲመጣ ሀብት ንብረታቸው ሲወድም ሲገደሉም ጭምር የሚፈጠርባቸው የስነ ልቦና ጫና አለ። እንግዲህ በእኔ በኩል ሐሳቡ ሳጠቃለው ህንጻ ቤተክርስቲያን በስርዓት መጥፎ ነገር ሆኖ ሳይሆን ግን አሁን መቅደም ያለበት ጉዳይ አይደለም የሚል ሐሳብ ለማንሳት አስፈላጊ ስለሆነ ነው። እሱ በጊዜው መሰራት በሚያስፈልግበት ጊዜ ላይ ምንም ጥርጥር የለውም ከሌሎች ሀገረ ስብከቶች ይልቅ የአዲስ አበባ ሀገረ ስብከት ያሉ አድባራትና ገዳማት አቅም አላቸው። ስለዚህ አንድ ቤተክርስቲያን መስራት ያም ያህል ከባድ ላይሆን ይችላል። ሌሎች የወደሙ ደግሞ እንዲሁ ከፊል ጉዳትም የደረሰባቸው ጉዳትን ያንን ወደ ነበረበት መንገድ መመለስ የሚቻልበት አቅም ስላለው ሀገረ ስብከቱ ያ በጊዜ ሂደት ቢደረግ ጥሩ ነው። ትልቁ ነጥብ ካነሳን አይቀር ግን ጉዳዩ እንዳይሸፈን ነው። ቤተክርስቲያኑ ከወደመበት በላይ ያለፈ ችግር ነው። ችግሩ ያው እዛ ያለው ማለት ነው። አሁን በምስራቅ አርሲ የተፈጠረ ችግር ምንድነው? በቃላት የምትቆጥረው አይደለም፣ ወይም ደግሞ በነጥብ የምታስቀምጠው ብቻ አይደለም። በጣም ዘለቄታዊ የሚባል ዘርፈ ብዙ የሆነ ተጨማሪ ጥናት እና ዳሰሳ የሚያስፈልገው ጉዳይ እንደሆነ ስለሚታሰብ ያንን ጥልቅነት ያለው ችግር በአንድ ጉዳይ ብቻ እንዳይሸፈን ከማሰብ አንፃር ያቀረብነው ሐሳብ ነው። በእኔ በኩል በዚህ መንገድ አይቼዋለሁ። ወደ አንተ ሐሳብ እንዴ ነው? መልካም ቀሲስ፣ ሰፊ ነገሮችን አንስተዋል።
ምናልባት እንግዲህ ቀደም ሲል እርስዎ ማጽኖት ሰጥተው ሲናገሩ የነበረው አንደኛው ጉዳይ ህንጻ ቤተክርስቲያን በተለይ የፈረሱ ጥንታዊ የቤተክርስቲያን የሀገርም ቅርስ የሆኑ አብያተ ክርስቲያናት መልሰው አይገንቡ የሚል ማንም ምእመን ይኖራል ብለን አናምንም። ምክንያቱም ያው አንድ አካባቢ ላይ ላለ ምእመን ትልቁ ጉዳይ ያው ህንጻ ቤተክርስቲያንም እንደሆነ ይታወቃል። ነገር ግን አሁን ምስራቅ አርሲ ሀገረ ስብከት ላይ ያለ ጉዳይ ይሄ ስላልሆነ ማለት ነው ምናልባት ይሄ ተቃጠለብን ሙሉ ለሙሉ ወደመብን እንጂ ሌሎች በርካታ አብያተ ክርስቲያናት ተዘግተው ጽላታቸው ወጥቶ ያሉ አብያተ ክርስቲያናት እንዳሉ ያሉ መረጃዎችና ማስረጃዎች አሉ። ከዚህ ከአሰኮ አጎራባች ወረዳዎች እኮ ከዚህ በፊት እነ ሽርካ ላይ ስንትና ስንት ቤተ ክርስቲያን ላይ ጥቃት ሲፈጸም እንግዲህ አካባቢ ምእመን ጽላት ይዞ መሰደድ ላይ ጭምር የሆነ አካባቢ ስለሆነ ማለት ነው። ስለዚህ እዚህ አካባቢ ላይ ቀዳሚ የሚሆነው ተግባር ህንጻ ቤተ ክርስቲያን መገንባት አይደለም ነው። በዛ ላይ ደግሞ እኔ ህንጻ ቤተ ክርስቲያን መገንባት የቤተ ክርስቲያን ድርሻ ነው ብለን አናስብም። እውነት አሁን ባለው ልምድ እኮ አይደለም እንደዛ ከተማ ውስጥ ያሉ ጥንታዊ በጣም ትልልቅ ካቴድራል የሚባሉትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኝ ምእመን እኮ እለት በሚጠየቀው ገንዘብ እየገነባ እያደሰ ነው ያለው። ስለዚህ ለዚህ የምእመናን ማስተባበር በጣም በቂ ነው ብለን ነው የምናስበው። አዲስ አበባ ሀገረ ስብከትን ባይሆን ራሱ ሀገረ ስብከቱ ህንጻ ቤተ ክርስቲያኑ መልሶ ለማሰራት ሌላው ነገር ቢረጋጋ እኔ ወራት ይፈጃል ብዬ አላምንም። ምክንያቱም ብዙ ቁጭት ስለተፈጠረ ማለት ነው እዚህ አካባቢ ላይ። ከዛ ይልቅ እኔ ካህናቱ እዛ ቆይተው አሁን ምስራቅ አርሲ ላይ እየተረጋጋ እስካልመጣ ድረስ የአገልጋይ ስደት እጅጉን በጣም እየበዛ ነው የሚሄደው። ምክንያቱም ሊያገለግሉ ስለሄዱ ማለት ነው። እንደው ነዋሪዎችስ መሰረታችን ህይወታችን ብለው እዛ እየኖሩ ስለሆነ ነው። ግን በአገልግሎት ምክንያት ከተለያዩ አካባቢዎች ወደዛ አካባቢ ሄደው ኑሯቸውን እዛ ያደረጉ አባቶች ግን ወደ ሌላ ቦታ ነው የሚሰደዱት። ሰላም ከሌለ አማራጩ ያ ስለሚሆን ማለት ነው። ምክንያቱም ታርጌት የተደረጉትም በተለያዩ አሁን ተደጋግመው በተፈጠሩ ጥቃቶች ላይ ፊት አውራሪ ሆኖ ሲገደሉ የነበሩ ካህናት ስለነበሩ ማለት ነው። ስለዚህ እዛ ላይ ትኩረት ቢደረግ ብዬ አምናለሁኝ እንደ ቤተ ክርስቲያን። ያው የአዲስ አበባ ሀገረ ስብከት ትልቅ አቅም አለው። የበጀት ጉዳይም ብቻ ሳይሆን ቀሲስ እርሶ ሲያነሱት እንደነበረ በጣም ትልልቅ ምሁራን እዚህ ከተማ ላይ ይገኛሉ። ሁሉንም የህግ ባለሙያውንም እንደው ማንንም ለማግኘት እዚህ ከተማ ውስጥ መሆን ስለ ጉዳይም ለማማከርም እንደው እዚህ ከተማ ውስጥ መሆን ትልቅ አጋጣሚ ነው ብለን ነው የምናስበው። እኔ እንደ አጠቃላይ ቀሲስ ብዙ ነገሮችን አንስቷል። እኔ የመረጃና የህግ ድጋፍም ይፈልጋል ብዬ አስባለሁ። አሁን ከሰሞኑን የሚወጡ መረጃዎች በኋላም የምናየው መረጃ እኮ የሚያሳየው እሱ ነው። ከፍተኛ የሆነ የመረጃ መጣረስ እናያለን። ያ ማለት በእንደዚህ በአደጋ ጊዜ ቤተክርስቲያን አስተዳዳሪዎችም ጭምር ራሱ ጉዳዮችን በምን መልኩ ነው ለሚመለከተው አካል ከወረዳ እስከ ጠቅላይ ቤተ ክህነት ድረስ በምን ያክል መዋቅር ውስጥ ነው አሳልፎ መረጃዎችን ማስረጃዎችን መስጠት የሚገባቸው፣ ለማንስ ሰው መስጠት የሚገባቸው፣ በምን አይነት መልኩ ነው መረጃ ማደራጀት መቻል ያለባቸው። እንግዲህ እነዚህ መረጃዎች ምን ያክል የሰው ህይወት እንደጠፋ፣ ምን ያክል ንብረት እንደወደመ፣ ምን ያክል አብያተ ክርስቲያናት እንደተቃጠሉ በሚገባው መረጃዎች እንዲደራጁና ጠቅላይ ቤተ ክህነት የሚጠየቀውም ጠቅላይ ቤተ ክህነት ሊሆን ይችላል በኋላ ላይ መረጃ የሚሰጠን። አሁን ላይ ግን እያዩ ከሆነ የሚወጡ ዜናዎች የተዛቡ የሆኑት ብዙ ይሄ ለህግ ተጠያቂነት ራሱ እንዳይዳረግ እዛ አካባቢ ያለው ሰው ይሄ በተለይ የህግ ላይ የተሰማራው አካል የጸጥታ ላይ የተሰማራው አካል ተጠያቂ እንዳይሆን የሚያደርጉት ብዙ የተዛቡ መረጃዎች እየወጡ ነው። ያ ማለት ቦታው ላይ የመረጃና የህግ ድጋፍ ይፈልጋል ማለት ነው። ምስራቅ አርሲ እሱ በተደጋጋሚ አይቻሉ። ከዛ ውጪ ይሄ ተቋማዊ የሆነ ተናቦ ያስፈልገናል ብዬ አስባለሁ። ከወረዳ ቤተ ክህነት እንደ ቅድም እንዳልኩትኝ እስከ ጠቅላይ ቤተ ክህነት አሁን አስቸኳይ ጉዳይ እሱ ነው ብዬ ነው የማምነው። ወረዳው ላይ እየተፈጠረ ያለው እያንዳንዱ ነገር ከማን ቤተሰብ የማን ንስሐ ልጅ ማን እንደተገደለ የት እንደተቀበረ ማወቅ መቻል አለብን ብለን እናምናለን። ለዚህ ምናልባት የሚረዱ እንግዲህ አባቶች ወንድሞች እዚህ አዲስ አበባ ሀገረ ስብከት አሉና እነሱም ቢሰጧቸው። እኔ ሌላኛው ጉዳይ ቀሲስ በጣም ምን ቸገርበት ተደጋጋሚ ሆነው ወለጋ ላይ ከዚህ በፊት አሁን ደግሞ ምስራቅ አርሲ ላይ እንደዚህ አይነት ችግሮች ሲፈጠሩ ይሄ የካህናትና የአገልጋይ የችግር ጊዜ ያስተዳደር ስርዓትን በደንብ ማወቅ መቻል አለባቸው ብለን እናምናለን። ምን አይነት ያስተዳደር መንገዶችን ነው መጠቀም መቻል አለባቸው፣ ለዚህ ስልጠና ያስፈልጋል ብለን እናምናለን። ምናልባት በጣም እየተቸገሩ ያየን ስለሆነ ማለት ነው። ከዛ ውጭ ቀሲስ በተደጋጋሚ ያየነው ምናልባት ወለጋ ላይም ቅድም እንዳነሳ ነው ምስራቅ አርሲ ላይም እንደዚህ አይነት ጥቃቶች እንግዲህ አሁን በእኛ እድሜ ያየናቸው በጣም በሰፊው የሚደጋገሙ አይነት ጥቃቶችም ናቸው። ከዛ ምንድነው የሚደረገው? ለምስራቅ አርሲ ይባላል የሆነ ነገር ይቋቋምና ብር ይሰበሰባል። ከዛ በኋላ ዛ ለተጎዱ አካላት ደርሷል ይባላል። ብቻ ይሄ በትንትን ያለ የሆነ ኮሚቴ አስር የሚዋቀር አይነት ነገር ነው ያየነው። ምናልባት መንግስት ጋር የአደጋ ስጋትና ምናምን የሚባል ተቋም አለ አይደል?
እኛስ ቤተክርስቲያኗ ላይ የዚህ የድንገተኛ አደጋ ማቋቋሚያ ፋውንዴሽን ለምንድነው ማቋቋሚያ ያቃተን? ለምንድነው እሱ መስራት ያልቻልነው? እኔ አስቸኳይ ነው ብዬ ነው ማምነው። ሳየው ሁሌ ለሆነ አካልም የገቢ ምንጭም ይሆናል እንደዚህ አይነት ቦታዎች ቀሲስ በቃ ያየነው ቤተክርስቲያን ላይ እሱን ነው። በቃ ኮሚቴ ይዋቀራል። ከዛ ያ ኮሚቴ የሆነ ሰዓት የት እንደገባ እንዴት እንደሆነ አናውቅም። በጣም ስማቸውን እዚህ መጥቀስ የማንፈልጋቸው በተደጋጋሚ ቤተክርስቲያን ላይ በደረሱ ከጅጅጋ ጀምሮ በደረሱ ጥቃቶች ላይ ኮሚቴዎች ነን ብለው ስማቸውን ፊት ለፊት አውጥተው ስናያቸው የነበሩ አካላት አሉ። ለጊዜው የእሳት ማጥፋት አይነት ተግባር ነው እየተከናወነ ያለው። ስለዚህ እኔ አንደኛ የአዲስ አበባ ሀገረ ስብከት ጉዳይ ብቻ አይሆንም። እንዳጠቃላይ እንደዚህ አቅም ያላቸው ሀገረ ስብከቶች ቁጭ ብለው ተነጋግረው በመዋቅር ደረጃ ታች እስካሉ አጥቢያዎች ድረስ ተዋቅሮ እንደዚህ አይነት ፋውንዴሽን ቢቋቋም፣ ምክንያቱም ያው በሰው ሰራሽም በተፈጥሮ አደጋም ቤተክርስቲያን ጉዳትን ታስተናግዳለች እዚህ ዓለም ላይ እስካለን እስከ ኖርን ድረስ አይደል። ስለዚህ ለሱ እኔ የሚያዋጣው መስመር ያኛው መስመር ነው በፍጥነት በተለይ ከዚህ ከመረጃ ጋር ምክንያቱም የህግ ተጠያቂ መሆን ያለባቸው አካላት አሉ ብለን ስለምናምን ማለት ነው። አሁን እንግዲህ አንድ የህግ አካል እዛ እንደታሰረ መረጃዎች ደርሰውናል። ግን እሱን አሁን እየተከታተለ ያለው ማን ነው? እውነተኛ ማለት እሱ እጁ እንዳለበት መንግስት በጥርጣሬ ይዞታል። ተጠርጣሪ ነው። አዎ። ግን ያ ተጠርጣሪ ሲሆን ደግሞ አሁን በተደራጀ መልኩ መረጃን አጠናክሮ አይደል እንዴ በሚገባው ልክ አጠናክሮና ይዞ እኔ የህግ ክፍሉም ራሱ ምንድነው እየሰራ ያለው ማለት ይሄን ያክል የተዛባ መረጃ ሲዘዋወር ምንድነው እየጠበቀ ያለው? ምናልባት እኔ አሁንም የተረጋጋ ወረዳ አለ አቦምሳ አካባቢ ተረጋግቷል። ከዚህ በፊት ነው ጥቃት የደረሰበት ምዕመን ነው እዛ አካባቢ ያለው። አባቶቻችንም በቀደም ሄደው ጎብኝተዋቸዋል። አሰክቡ ግን እስካሁን ድረስ በጣም አስቸጋሪ ሁኔታ ነው ያለው። እኔ እንደውም እነዚህ የጥቃት አድራሾች እንትን ውስጥ የሚገቡ ይመስለኛል ቀሲስ ይሄ ሞራል የሚኖራቸው ከልካይ ስለሌላቸው ማለት ነው። ስለዚህ ምናልባት በየአቅራቢያ ባሉ ወረዳ እንትኖች ነው የተጠጉት ወረዳ ላይ ያሉ አብያተ ክርስቲያናት ላይ ነው የተጠጉት። እነዛ አብያተ ክርስቲያናት ቀጣይ የጥቃት ኢላማዎች አለመሆናቸው ምንም ማረጋገጫ የለንም ምስራቅ አርሲ ላይ። ምክንያቱም የምናየው ነገር ያየነው እስካሁን የመጣንበት ነገር ያ ስለሆነ ማለት ነው። ስለዚህ እኔ ቤተክርስቲያን ከመገንባት በፊት የተዘጉ አብያተ ክርስቲያናት ምስራቅ አርሲ ላይ እጅግ በጣም ብዙ ናቸው። የተዘጉ ብቻ አይደለም እንደው የኔነት ስሜት በተሰማው ምዕመን ቤት ጽላት ተቀምጦ ያለበት ሁኔታ ነው ያለው ምስራቅ አርሲ ላይ። ስለዚህ እኔ አዲስ አበባ ሀገረ ስብከትም እነዚህን ጉዳዮች በጥልቀት ያውቃቸዋል። መጀመሪያ እንደው አገልግሎት ያቋረጡ አብያተ ክርስቲያናትን ወደ አገልግሎት ብንመልስ በራሱ ብዙ ምዕመናንን ማዳን መቻል እንችላለን ብዬ አምናለሁ። ምናልባት እንግዲህ እግዚአብሔር ሰላም አድርጎት ምስራቅ አርሲ ደግሞ ሌሎች ሀገረ ስብከቶችን የሚደግፍበት ሁኔታ አይፈጠርም ብለን አናምን። ምክንያቱም ከፍተኛ ቁጭት ስላለ ምስራቅ አርሲ ላይ በሚዘጋጅ ማንኛውም ገቢ ማሰባሰቢያ ላይ የትኛውም ኢትዮጵያን ወደ ኋላ ይላል ብለን ስለማናስብ የብዙዎች እንባ ሆኖ ስላለ በዚህ ሰዓት ማለት ነው። ምናልባት የሚጨምሩት ነገር ካለ ይጨምሩ ነው። ወደ ቀጣይ እንገባለን ቀሲስ። መልካም እንግዲህ ህንጻ ቤተክርስቲያን ከመገንባት ጋር የተያዘ ሀሳብ እየነቀፈ እንዳልሆነ ያው ደግመ መናገር አስፈላጊ ነው ብዬ አስባለሁ። ሰዎች አንደኛው ሂደት ነው እኮ ምንም እኮ እንትን የለው። አዎ ምንድነው አላስፈላጊ ነው የሚል ሀሳብ የበለጠ ነጥሮ እንዳይወጣ ከማሰብ አንፃር ነው። ለሰው አእምሮም ጥንቃቄ ስለሚያስፈልግ ነው። ትልቁ ነገር ምንድነው ቅደም ተከተል መጠበቅ ያለባቸው ጉዳዮች አሉ። ብዙ ጊዜ እንደ ቤተክርስቲያን እንደ መዋቅር የምንቸገርበት ነገር ምንድነው ከተባለ ለትክክለኛ መፍትሄ ለትክክለኛ ችግር ትክክለኛ መፍትሄ ሲሰጥ ብዙ ጊዜ አይታይም። ይሄ ዘወርዋራ የሆነ ጉዳይ ነው ሲነሳ የሚታየውና ችግሩ ተገልጦ ፈጦ መጦ እያለ እዛ ላይ ፎከስ አድርጎ ለመስራት ሌላ ጉዳይ ላይ እንደው ይሄ ሊቆይ የሚችል ጊዜ የሚያስፈልገው በጊዜ ሂደት ቢመጣም ውጤት ሊያመጣ የሚችል አሁን ግን ቢመጣ የሚያህል ውጤት ሊያመጣ የሚችል ጉዳይ ላይ ብዙ ባንደከም ጥሩ ነው ብዬ አስባለሁ። ትልቁ ነገር ምንድነው እንደ ሀገረ ስብከት ትልቅ ኃላፊነትም ጭምር ስላለ ነው ከአቅም አንፃር ካለው ባለሙያ አንፃር እንዲሁም ደግሞ በተለይ ከህግ ማዕቀፍ ጋር በተያያዘ መንገድ ላይ ትልቁ እንደ ጠቅላይ ቤተ ክህነትም ያሉ ጉዳዮች መስራትም ካልተቻለ ቢያንስ ይህን ሐሳብ የማገዝ ፍላጎቱ አለኝ ከተባለና ሀገረ ስብከት ከህግ ጋር የሚያያዙ ጉዳዮችን በቅርበት መስራት የሚቻልበት እንደሆነ አስባለሁ። ትልቁ ነገር በጣም እየተፈተንበት ያለ ነው በኋላም ስለምናቀርበው ከዚህ ከተዛባ መረጃ ጋር በተያያዘ ነውና ያንን ሊቆጣጠር የሚችል በህግ ሊሞግት የሚችል አሊያም ደግሞ እንዲሁም የሚጠየቁ ግለሰቦችም ካሉ ደግሞ ሊጠየቅ የሚችል አካል አለመኖር ትንሽ የሚያሳፍር እንደሆነ ማንሳቱ አስፈላጊ ነው ብዬ አስባለሁ። ያው ሐሳቦች በቂ ናቸው። ወደ ቀጣይ አጀንዳችን እንለፍ። መልካም ቀሲስ፣ ወደ ቀጣይ አጀንዳችን እንሻገራለን። የኢትዮጵያ ሰብአዊ መብቶች ኮሚሽን እንግዲህ ሪፖርት አውጥቷል ከዚሁ ከምስራቅ አርሲ ሀገረ ስብከት ጋር በተያያዘ ማለት ነው።
ምናልባት እንግዲህ ይህ ያወጣው ሪፖርት ያው በብዙዎች ዘንድ ተቃውሞን አስነስቷል። ከዛ በኋላ እንግዲህ ምንም ያለው ነገር የለም። ምናልባት እንግዲህ ማስተባበያም አልሰጠም። ደግሞ የሰራው ሪፖርት ማረጋገጫ የሚሆኑ ነገሮችን አላመጣም። በዛ የተነሳ እንግዲህ የተለያዩ ሚዲያዎች ራሱ ኮሚሽኑን ጨምሮ ወረዳ ቤተ ክህነቱን ይሄ እንግዲህ ጥቃት ደርሶበታል የተባለውን ወረዳ ቤተ ክህነት ጭምር በማናገር መረጃዎችን እያወጡ ነበረ። ቲክቫ ኢትዮጵያ እንደዚሁም የኛ ማህበረ ቅዱሳን ሚዲያም ደውሎ አካባቢ ላይ ያለው ነገር ምንድነው እውነታው የሚለውን ነገር ቤተክርስቲያን መዋቅር ውስጥ ካሉ ወይ ደግሞ ተጠቂ ናቸው ከምንላቸው አካላቶች መረጃዎችን ለማጣራት ሞክረን ነበረ። ምናልባት ከፍተኛ የሆነ የመረጃ መጣረስ ይታይበታል። እንደሚታወቀው የኢሰመኮ እንግዲህ ያው የዜጎችን መብት እና ነጻነት የመጠበቅ እንደዚሁም ደግሞ መብት ሲጣስ ያን ጊዜ ድምጽ የመሆን እንግዲህ ኃላፊነት ነው ያለው። ከዛ ውጪ ለመንግስታዊ ተቋማት ከእንደዚህ አይነት ነገር ጋር ተያይዞ የዚህ ግንዛቤ ማስጨበጫ ስልጠናዎችን እንዲሰጥ ነው። ግን በዋናነት የሚጠበቅበት እንግዲህ በመብት ጥሰት ጊዜ ድምጽ መሆን ነው። ለተጨቆኑት ወገኖች ድምጽ ሆናለሁ ብሎ ነው የተቋቋመው። ምናልባት የምስራቅ አርሲ ሪፖርት ያንን ያሳያል ወይ በብዙዎች ዘንድ ጥያቄ ፈጥሯል። ምናልባት ቀሲስ እርሶ ይቅደሙና እንዴት ነው ያገኙት ሪፖርቱን? ኋላ ላይ ግን ይሄ ሪፖርት ለምን ተቃውሞ ተነሳበት የሚለው የተወሰኑ ነገሮች ከኔ ጋር የሚነሳ ይሆናል። መልካም እንግዲህ የኢሰመኮ ሪፖርት በተመለከተ እንግዲህ ያው ብዙ ቅራኔ ሀሳብ የፈጠሩ ጉዳዮችን የቀረበበት እንደነበረ ሁላችን አይተነዋል። በተለይ በተደጋጋሚ ከቅርብ ጊዜ ወዲህ በተደጋጋሚ ያወጣቸው መረጃው ትንሽ ለዘብተኝነት የሚታይባቸው ከምንም በላይ ደግሞ ተቋሙ ወይም ደግሞ ኮሚሽኑ ከተቋቋመበት ዓላማ አንፃር ደግሞ እንዲሁ ያፈነገጠ ስሜት ነው የምናየው። አሁን በዚህ በምስራቅ አርሲ የተፈጠረው ችግር በተመለከተ እኔ በአንድ ቃል ግለጸው ካልከኝ ኢሰመኮ የኢትዮጵያ ቤተክርስቲያን የደረሰባትን ችግር ከካዱ ተቋማት መካከል ዋነኛው አድርጌ እንደማሰብ ገደዳለሁ። አሁን ምክንያቱም ተቋሙ ኮሚሽኑ አግኝቼዋለሁ ያለው መረጃ ያቀረበበት መንገድ እንዲሁም ደግሞ መረጃው ራሱ ከእውነታው መሬት ላይ ካለው ሀቅ በጣም የተለየ ስለሆነ ማለት ነው። ስለዚህ መሬት ላይ ያለው ጉዳይ ሌላ ሆኖ እያለ ኮሚሽኑ ግን በዚህ መንገድ እንዲያውም በጣም አላስፈላጊ በሆነ በንጽጽር የተፈጠረው ጉዳይ የካደበት መንገድ ተቃውሞ ባያስነሳ ነበር የሚገርመው ማለት ነው። እና ይሄ በጣም መጠየቅም የሚያስፈልገው እንዲሁም ደግሞ መነቀፍም ያለበት ጉዳይ እንደሆነ እናስባለን። ምንም ሆነ ምንም በኮሚሽን ላይ ያሉ የሚሰሩ ባለሙያዎች ሰዎች ስለሆኑ ነገ ከነገ ወዲያ እና ችግሮች መፈጠራቸው የማይቀርበት እድል ይኖራል በተለያየ መንገድ። ስለዚህ ቢያንስ እንደው በተለያየ መንገድ ጫና የሚፈጠረበት ከሆነ ነገ ከነገ ወዲያ ሰው እንደመሆነ መጠን ሊደርስብህ የሚችል ነገር ጭምር በሚዛናዊነት በማሰብ መሬት ላይ ያለው እውነታ ማስቀመጡ አስፈላጊነት ነው። ይሄ ከሞራል ጋር ጭምር የሚያያዝ ነው ማለት ነው። ሁለተኛ ደግሞ ኮሚሽኑ ራሱ ከተቋቋመበት ዓላማ አንፃር ካየነው ደግሞ በኢትዮጵያ የሚኖሩ ከሰብአዊ መብት ጥሰት ጋር የሚያዙ ሐሳቦችን በቀዳሚ የሚነሳና መነሳት ያለበት ተቋም ነው። አሁን ግን የተቋም በዚህ መንገድ ጉዳዩ ስናይበት አይታይም ነው። እስኪ ጉዳዮች እናምጣ። እንግዲህ ኢሰመኮ አግኝቼዋለሁ ያለው መረጃ በጣም የተሳሳተ ቁጥርና እንዲሁም ደግሞ የቅደም ተከተል የፍሰት ችግር እንዳለበት ማየት ይቻላል። ለምሳሌ አሁን በምስራቅ አርሲ ዞን ላይ የተፈጠረው ጉዳይ በንጽጽር ነው ለማለፍ የሞከረው ወይም ደግሞ ጉዳዩ ሃይማኖታዊ አይደለም በሚመስል መንገድ ወይም ሃይማኖታዊ ተኮር አይደለም ችግሩ ከዚህም ቤተ እምነት ችግር ተፈጥሯል ሊያሳይ በሚያስመስል መንገድ የቀረበበት መንገድ ነውና ይሄ በጣም የተካደበት የንጽጽር ሐሳብ መታረም የነበረበት ነው። አንደኛ ካየነው አይተኮን ለንጽጽር ያቀረባቸው ሁለት ጉዳዮች አሉ። የመጀመሪያ የቤተ እምነት የሟቾች ቁጥር ነው። ቁጥር አንደኛ ልክ አይደለም፣ 3 ቁጥር ነው የሚያደርገው። በምስራቅ አርሲ ላይ የተፈጠረው ችግር የሞተ ሰው 3 ብቻ ነው ያለው። በተደጋጋሚ ደግሞ እንደቀረበው ደግሞ ቁጥሩ ከ13 በላይ ሊሆን እንደሚችል ደግሞ ሲቀርብ ነበረ። 13 ሰው ራሱ የወረዳ ቤተ ክህነት ኃላፊዎች እንዳስቀመጡት በተደጋጋሚም ኢሰመኮ መረጃ ካቀረበ በኋላ እነሱም ሐሳብ እንደተቹ እናቀረቡት 13 ሰው ነው የቀበሩት እነሱ። ሀገረ ስብከቱ ሊቀ ጳጳስም ለጠቅላይ ቤተ ክህነት ሪፖርት ያደረጉት ለቋሚ ሲኖዶስ ሪፖርት ያደረጉት በዚህ ቁጥር ነው። እንዲያውም እኛ ባለፈው ሳምንት ስናቀርብ የነበረ ምንድነው ከቦታው ችግር አንፃር አንዳንዶችም ስለተወሰዱ ቁጥሩ እንዲያውም የመጨመር እድልም ይኖረዋል የሚል ነበር። ምክንያቱም በእለቱ በቀጥታ የሞቱ የተገኙ ሰው 9 ነበሩ አለ። በኋላ ግን
ከነጋታው ሁላ ተገኝቶ የተቀበሩ ካህናትም ነበሩ ከካህናት መካከልም ነበሩና ይሄ ቁጥር ምንድነው ከተባለ የበለጠ እንዲያውም ከ13 በላይም ሊጨምር እንደሚችል የሚያሳይበት ሁኔታ እንዳለ ይታወቃል። ይሄ ሆኖ እያለ ግን ኢሰመኮ ያቀረበው መንገድ ምንድነው? አየለም በአካባቢ የተፈጠረው ችግር እምነት ተኮር አይደለም። ከእስልምናም ከክርስትናም ይሞታል። ከእስልምና አንድ ሰው ሞቷል፣ ከክርስትና ደግሞ ሁለት ሰው በሚል መንገድ ነው ያቀረበው። አጠቃላይ በምስራቅ አርሲ ላይ የተፈጠረው ችግር ሪፖርቱ ከቁጥር አንፃር ያስቀምጠው 3 ሰው ብቻ ነው። ይሄ ደግሞ በጣም አደገኛ የሆነ አሁን ለአሁኑ መታረም ያለበትና በጫና መስተካከል ያለበት ነገ ከነገ ወዲያ ዋጋ ላይ ያስከፍል የሚችል ችግር እንደሆነ ማንሳታችን አስፈላጊ ነው ብዬ አምናለሁ። ስለዚህ ንጽጽሩ በዚህ ብቻ የሚያቆም እንዳይመስልህ። ሁለተኛ ደግሞ ያቀረበው ምንድነው? የቤተ እምነት ስርዓት አምልኮ የሚፈጸምባቸው ቤተ እምነቶች የወደመበት መንገድ ነው ያቀረበው። ማለት በቦታው ላይ ያለው የቅዱስ ገብርኤል ቤተክርስቲያን መቃጠሉ ብቻ መናገረው በቂ ነው የሚሆነው። ያንን ለመካድ አጠገቡ ደግሞ የሼክ ሙስጠፋ መስጂድ አጥሩ ጉዳት ደርሶበታል የሚል አንጻራዊ የሆነ ለማነጻር ያቀረበበት መንገድ በጣም አደገኛ ነው። ይሄ እንዲያውም ባለሙያ የለም ወይ በሚያስብል ደረጃ ነው። አንዳንድ ጊዜ ለንጽጽር የምታቀርባቸው ጉዳዮችን ቢያንስ የሚቀራረቡ መሆን አለባቸው አይደለም። ምንም ተአምር ቢሆን ወርቆ ጉዳት የደረሰበትና ሌላ ደግሞ ህልውናው ጋር ስጋት የሆነበት መንገድ በጣም ይለያያል። ወይም ደግሞ በከፊል የወደመና ሙሉ በሙሉ የወደመ ለንጽጽር መቅረብ አይችልም። ስለዚህ ንጽጽሩ በጣም አደገኛ በሚያስብል መንገድ የተዛባ መረጃ መሰረት አድርጎ አቅርቧል ነው። ስለዚህ ይሄ ከቀረበ በኋላ ኢሰመኮ መረጃው ከቀረበ በኋላ ከሪፖርቱ በኋላ ወረዳ ቤተ ክህነት ተቃውሟል። እንዲያውም ቲክቫ ኢትዮጵያ ተደጋጋሚ ጥያቄ ቀርቦ ነበር። ኢሰመኮ ያቀረበው መረጃ እናንተ እንዴት ታዩታላችሁ የሚል ሐሳብ አቅርቦ በወረዳ ደግሞ የቀረበ ጉዳይ ነበር። የለም እኛ ራሳችን ኮሚሽን ያቀረበው መረጃ የተሳሳተ ነው፣ ልክ አይደለም። እኛ ራሳችን ቆጥረን የቀበርናቸው ሰዎች 13 ናቸው። ቁጥሩ ከዚህ በላይ ሊጨምር ይችላል። ምክንያቱም ብዙዎች ታፍነው ስለተወሰዱ የት እንዳሉም አይታወቁ። ስለዚህ እኛ ራሳችን ማን እንደሞተ ማን እንደተቀበረ እናውቃለን እና ኢሰመኮ የካደው ይህንን ነው። እኛ ራሳችን ቆጥረን የቀበርነው ሰው ነው የካደው። ይሄ የሚያህል ርቀት መሄድ አልነበረበትም የሚል ሐሳብ ከወረዳ ቤተ ክህነት ኃላፊዎች የቀረበ ጉዳይ እንደነበረ ማስታወሱ አስፈላጊ ነው ብለን እናምናለን። በእርግጥ ኢሰመኮ ብዙ ጊዜ ከቁጥር ጋር የተያዙ ጉዳዮችን ሲያፋለስ እንደነበረ እናውቃለን። ቀደም ባለ ጊዜ ላይ አልፎ እንዲያውም የሚገርምት ችግሮች በወጡበት አይደለም፣ አልፎ በሚያወጣቸው መረጃዎችና ሪፖርቶች ካየህ የቦታ ስም ችግር አለባቸው፣ የቁጥር ችግር አለባቸው። እንዲሁም ጉዳዩ ክስተቱ ቅደም ተከተልም ችግር የማስቀመጥ ችግርም ብዙ ጊዜ የሚታይበት የነበረ እንደሆነ ማሰብ አስፈላጊ ነው። ይሄ በአስቸኳይ በሚመለከተው አካል ወዲያው ኢሰመኮ ያቀረበው ሪፖርት እንዲያርምና መሬት ላይ ያለው እውነት እንዲዘግብ መደረግ አለበት ብዬ ነው ማለት ነው። ሰፊ ጉዳዮችን አንስተዋል። ምናልባት የዚህ የኢሰመኮ መግለጫ ከተሰማ በኋላ እንዳሉት ቲክቫ ኢትዮጵያ የኛም የማህበረ ቅዱሳን ሚዲያ አገልግሎት ተቋም ወደ ወረዳ እንግዲህ ደወል አድርገን ነበር። ምናልባት በተለይ ተጠቂዎችም ራሱ ድምጻቸው መካተት ነበረበት ብለን ስለምናምን ማለት ነው። ምክንያቱም የተጠቃው አካል ነው አይደለም የሚያውቀው የደረሰበትን ጉዳት የቀበረውን ሰው የሚያውቀው ወላጅ ነው፣ እዛ ጋር ቤተሰብ ነው የሚያውቀውና ምናልባት ከዚህ በፊት በነበሩ ስራዎቹ ኢሰመኮ ስናመሰግነው ቆይተናል። እዚሁ ምስራቅ አርሲ ላይ በነበሩ ከቅርብ ጊዜ በኋላ ደግሞ በመጡ ነገሮች በጣም የዚህ የቁጥር ጉዳይ ስላልሆነ አይደለ የቁጥር ጉዳይ አይደለ። አሁን አንድም እኮ ይሙት ሁለትም ይሙት ግን የጉዳዩን የዚህ የደረሰውን ጥቃት ይሄ ችግሩን መሰረታዊ የሆነ ምክንያት ፈልፍሎ ማውጣት ላይ ነው መስራት መቻል አለበት ብለን የምናስበው። ስለዚህ እንደው ማለት ጥናት ውስጥ ቀረ ወይ የኢሰመኮ ጥናት አድርጎ ነበር አይደል እንደዚህ አይነት ሪፖርት የሚያወጣው ከዚህ አሁን ቀርቷል ወይ ማለት እውነተኛ ዳሰሳ ጥናት ከተደረገ ጉዳቱን ያስተናገደችው ቤተክርስቲያን ጉዳቱን ያስተናገደው የቤተሰብ አካል መካተት ነበረበት ብለን ማን ነው ያደረሰው ራሱ እኔ ቤተክርስቲያን እንደ ቤተክርስቲያን መዋቅር መከበር መቻል አለባት ብዬ ስለማምን ማለት ነው። ስለዚህ የሀገረ ስብከቱ ሊቀ ጳጳስ ሪፖርት አድርገዋል። የሀገረ ስብከቱ ሊቀ ጳጳስ ሪፖርት ያደረጉትን ራሱ ማካተት ነበረበት። ከካደም እሱን ነበር መካድ የነበረበት። የሀገረ ስብከቱ ሊቀ ጳጳስ ያወጡት መረጃ ልክ አይደለም። እኔ በደረስኩበት መረጃ እዚህ ቤተክርስቲያን እከሌ የተባለ ሰው ቤተክርስቲያኗ እኮ አላት እኮ ከእድሜ ከጾታ የት አካባቢ እንደተገደለ የት እንደተቀበረ እኮ
መረጃ ማስረጃ አለው እኮ ወረዳ ቤተ ክህነቱ። የንስሐ ልጆች እኮ ነው እየተገደሉ ያሉት። ንስሐ አባቱ እኮ ነው እየተገደለበት ያለው። እንዴት ነው ይሄንን መረጃ በዚህ ደረጃ የሚካደው? ያን ብቻ አይደለም። እኔ በጣም የጊዜ አሰጣጥና እዚህ የሪፖርቱ ፍጥነት የኢሰመኮ ምንድነው? ከየት ነው የመጣው? ማለት ጥናት የሚያደርግ ከሆነ እንደዚህ አይነት ፍጥነት እንዴት መጣ? እኔ እንደ አጠቃላይ ይሄ ተቋሞ ለምን ተነሳብኝ ብሎ ሲያስብ ራሱ መፈተሽ ያለባቸው ነጥቦች የተወሰኑ ነገሮችን እንዲቀስስ። አንደኛ እኔ ምን አይነት የመፍትሄ አቅጣጫ አስቀመጠ ይሄ ሪፖርት? የመፍትሄ አቅጣጫ እኮ ነው ማስቀመጥ ያለበት። መንግስት እንደ መንግስት፣ ቤተክርስቲያን እንደ ቤተክርስቲያን በቃ እሱ ጥቃት ደርሶባቸዋል የሚሏቸው የሌሎች ቤተ እምነቶች አባላትም ቢሆን ምንድነው ማድረግ ያለባቸው? ቀጣይ ቦታው ላይ በተለይ አሰኮ ላይ እሱ ሰርቼበታለሁ የሚለው ጥናት ሰርቼበታለሁ ያለው ወይ ደግሞ መረጃ ሰብስቤበታለሁ የሚለው ቦታ ላይ አሁን ድረስ ስጋት የለም ወይ? እነዛ የስጋት ምንጮች ምንድናቸው? ያንን የስጋት ምንጭ ለማድረግ ማን ምን መስራት አለበት? ይሄ ነው የሚጠበቀው እኮ ከዛ ጋር ያለው በሰብአዊ መብቱ እንዲጠበቅለት እዛ ላይ ያለ ዜጋ እንደ ዜጋ ነው አሁን ማሰብ መቻል ያለበት። እንደ ዜጋ ነው ኢሰመኮ እየመለሰልን ያለው። እኛ አሁን ለምሳሌ ልክ ሀገረ ስብከቱን የመሩ እንዳሉት ሊቃነ ጳጳሳት ሆኖ መረጃ ያድርሰን አይደለም እኮ ጥያቄያችን። ግን ቢያንስ ሞታችን ላይ የሚሳለቁ ተቋማትና የሚሳለቁ ግለሰቦች በዚህ በማህበራዊ ሚዲያ ላይም ለመብዛታቸው ምክንያት አንደኛው እንደዚህ አይነት ሪፖርቶች መውጣታቸው ነው። ባላንስ ለማድረግ የሚሄድበት ርቀት ነው ቅድም እርሶ እንዳሉት ማለት ነው። ስለዚህ እኔ በጣም በጊዜው በጣም ፈጥኖ የተሰጠ ስለሆነ ይሄ መፍትሄ አመላካች ነው ብዬም አላስብም ይሄ ሪፖርት ማለት ነው። ሌላኛው እኔ ለዚህ ለጥቃቱ የተሰጠው ምክንያት ነው እየተሰጠው ያሉ ምክንያቶች ይሄ ሪፖርት የሚሰጠው ምክንያት ከዚህ በፊት የሚወጡ ነገሮች ነው ለጉዳዩ ማለት የሚሰጡት ክብደት የሚሰጡት ምክንያት እጅግ በጣም አናሳ ሆኖ ነው ያየ ነው። ምክንያቱም እንትን ለማድረግ አለ ሚዛናዊ ለመምሰል የሚደረጉ ጥረቶች ቅድም እርሶ እንዳነሱት የሞተውን ቁጥር ከቁጥር ወይ የተጎዳውና አብያተ ክርስቲያናት ከተጎዳ እንደዛ ከሆነማ የተዘጉ አብያተ ክርስቲያናት በጸጥታ ምክንያት በየሰው ቤቱ ያሉ ጽላቶች ብንቆጥራቸው እኮ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅራችን የጠፋባቸው ወረዳዎች ጭምር እንዳሉ ኢሰመኮ ማመን መቻል አለበት ብለን ነው የምናስበው። ጥናት እየሰራ ከሆነ በትክክለኛው ማለት ነው በትክክለኛው መረጃ ቀባዮቼ ታማኝ ናቸው ብሎ ካሰበ ይሄንን አረጋግጫለሁ ካለ ብዙ የተዘጉ አጥቢያ ቤተክርስቲያናት አሉ። ጽላቶቻቸው በየቤተ ክርስቲያኑ ሆናሉ። ዛሬ ላይ አይደለም ጥቃት የደረሰው 2-3 አመት በየመጠለያ ጣቢያ እያሳለፉ ያሉ ስደተኞች አሉ አይደለ? እነዛ ስደተኞችን ሄዶ አግኝቶ ከዚህ በፊትስ ያለውን ሂደት ምንድነው ሲሰራ ያየ ነው? አሁንስ ይሄ ሪፖርት በዚህ በፍጥነት ተሰርቶ የወጣበት ምክንያት ምንድነው? እኔ ትልቁ ነገር ያው ህዝብም ሲያነሳ የነበረው እኔም የማነሳው የገለልተኛነት ጥያቄ ይጠይቃሉ። ኢሰመኮ አሁን ገለልተኛ ነው ወይ ማለት አካባቢው ላይ ልክ የሆኑ ሚዲያዎች በሚዲያ ኢንተረስት ባልፉ ስናነሳው እንደነበር ሲሰሩ የነበረው የሆኑ አካላት ይሄ የፖለቲካ እንትን ሽፋን መስጠት የሆኑ አካላት የተፈጠረ ጊዜያዊ ግጭት እንዳስመስሎ የማንሳት ነገር እንደዚህ አይነት ልምምዶች እያደጉ መጥተዋል ነው ምስራቅ አርሲ ላይ የተፈጠረው ጊዜያዊ ግጭት ይሁንሽ የዛሬ 3 አመት 4 አመት ጊዜያዊ ግጭት ተፈጠረ። ማንና ማናቸው ጊዜያዊ ግጭት የፈጠሩት? እነዛ ጊዜያዊ ግጭት የፈጠሩ አካላቶችስ በፖለቲካ ልዩነት ወይስ በይዞታ በምንድነው እየተጋጩ የነበረው? ትክክለኛ ቢሆን እኮ ይሄንን መረጃ የሚይዝ ከዛ አሉ እኮ በይዞታ በፖለቲካ ኢንተረስት እየተጋጩ ያሉ አካላት ኢትዮጵያ ውስጥ እኮ አሉ። ሌላ ሀገር እኮ አይደለም ያለነው። እነሱን አካላት መንግስት በግልጽ ያጋጫቸዋል፣ ኢሰመኮ በግልጽ ያጋጫቸዋል። እነዚህ አካላት አርሲ ምስራቅ አርሲ ላይ ሄደው ነው። ስለዚህ ለእንደዛስ ከሆነሳ ለፖለቲካዊ ጥያቄ ወይም ደግሞ ለይዞታ ጥያቄ ቤተክርስቲያን ምላሽ መስጠት አለባት ወይ? ስለዚህ እኔ እንደዚህ አይነት ጉዳዮች ስር መሰረታቸው ነው ኢሰመኮ ስር መሰረቱን ነው ማጥናት መቻል ያለበት። እኔ አሁን ማወቅ የምንፈልገው እንደዚህ አይነት ጥቃቶች እየደረሱ ያሉት በምን ምክንያት ነው? ማን ነው በባለቤትነት? አሁን እኮ የሆነ አካል በሆነ አካል ያሳባል፣ የሆነ አካል በሆነ አካል ያሳባል። ሁሉም በየፊናው እየወጣ ለዚህ ጥቃት ነው ተጠያቂ አይደለም የሚል መግለጫ እየሰጠ ነው እኮ ያለው ምስራቅ አርሲ ላይ። ስለዚህ ማን ነው እየገደለ ነው ያለው? ማን ነው እያሳደደ ነው ያለው? ምስራቅ አርሲ ላይ ቅዱስ ቤተክርስቲያንን እያሳደደ ያለ አካል አለ። ስደት ላይ ነች በቃ ምስራቅ አርሲ እኛ ምናምነው። ምክንያቱም በየመጠለያ ጣቢያ አማኙ ስላለ አገልጋይ ካህናት ተሰደው እዚህ ስላሉ እንደው ኢሰመኮ ሌላው ይራቀው። እዚህ አዲስ አበባ ሀገረ ስብከት እኮ በልመና ላይ ያሉ የዛሬ 2 ወርና 3 ወር ተሰደው የመጡ እጃቸው የተቆረጡ አካላት እዚህኛ ስቱዲዮ የመጡ አካላት ሁላ አሉ። እነሱ ለምን አላናገረም? በትክክለኛ ከሆነ ማለት ነው ቤተሰቦቻቸው ተገሉባቸው ተፈናቅለው በስደት ያሉ እዚህ አዲስ አበባ አዳማ ላይ ያሉ አሉ። ስለዚህ እነዛስ አካላት በምንድነው ወደዚህ የመጡት? ይሄ ቁጥር እንደው መለስ ካልን
ብዙ ተቋማትን ያስወቅሳል ብለን ነው የምናስበው። እኛ ምስራቅ አርሲ ላይ የሞቱትን ቁጥር በትክክለኛ መዝግቦ ይዞ ያለው ቤተክርስቲያን ሪፖርት ከተደረገ የቤተክርስቲያን መዋቅር ምን ያክል እንዲዳከም እንደተደረገ ማሳያ ነገሮች አሉ። የሌላ ቤተ እምነትም እንደዛው ሪፖርት ይዞ ቢመጣ ማመሳከሪያ ነገሮችን ማንሳት ስለምንችል ማለት ነው። ስለዚህ እኔ ተደጋጋሚ ጥቃቶች ሲደርሱ እንደሚታወቀው በተለይ ማህበራዊ ሚዲያ አሁን እንደ ልብ የምንጠቀመው ሆነና ተጽዕኖ ይፈጥራል። ስልክ ተጽዕኖ ሲፈጥር ወደ አንዱ አካል ገለልተኛ ለመሆንና ለሆነ አካል አካባቢው ላይ ላለ የመንግስት አካል ከቨር የማድረግ ምክንያቱም የመንግስት አካል አካባቢ ላይ ያለ የመንግስት አካል ከአንድም 2-3 ጊዜ ክዶናል እኮ አይደል? እኛም በስልክ ደውለን ስንል እንደተፈጠረ ይሄውላ ሰው አልቆ ቤተክርስቲያን ተቃጥሎ እኮ ምንም የደረሰኝ መረጃ የለም ሲል ነው እንግዲህ ከዚህ በፊት ስናነሳው ቆይተናል። ስለዚህ እነዚህ አካላት ሲሰመጉ ጠይቋቸዋለሁ የራሱ የመንግስት አካላት ከዛ በኋላ እኮ አምነውበት ችግሩን አምነው መግለጫም እኮ ተሰጥቷል። መንግስት ኮሚኒኬሽን ቢሮ እኮ ችግሩን አምነው መግለጫ ሰጥቷል። የችግሩ ክብደት እንደው በሚገባው ልክ አይደለም ነው እንጂ መግለጫ ሰጥቷል አይደለ? ስለዚህ ከፌደራል መንግስት ጀምሮ እስከ ክልል የመንግስት መዋቅር ላይ የተቀመጡ አካላትን ያካተተ የቤተክርስቲያን መዋቅርን ያካተተ ሲወርድ ደግሞ ትክክለኛ ጉዳት ደርሶባቸዋል የምንላቸው አካላትን ያካተተ መሆን መቻል አለበት። በጣም በሚገርም ሁኔታ የተቃጠሉ ቤቶች አሉ። በቁጥር ግን ምን ያክል እንደሆኑ እስካሁን አልታወቁም ወይም አልደረስንባቸውም። ተጨማሪ ጥናት ይፈልጋል። እዛ ያው ቤተክርስቲያን መዋቅሯ ቤት ድረስ ነው። ይሄን ማንም ስለካደ ሳይሆን ምናምነው ነገር ስለሆነ ማለት ነው። በእያንዳንዱ ካህን በየቤታችን ያለነው ቁጥር እርሶ ካህኖት ልጆቹ የት ምን ያክል ቁጥር እንዳላቸው ያውቃሉ። ስለዚህ እርሶ የቤተክርስቲያን መዋቅር ነው አካል ነው ብለን ነው ምናምነው አንድ ካህን። ስለዚህ የቤተክርስቲያን መዋቅር እስከታች እስከ ቤት ድረስ የወረደ መዋቅር አላት። ያን መዋቅር የተከተለ የማጣራት ስራ ነው መሰራት መቻል ያለበት። ያው ዞሮኛ እንደው የራሳችንን ጉድ በጉያችን ይዘን እዛ ስለምንጨው ነው እንጂ በትክክለኛ ቀድም እንዳልነው የዚህ የመረጃና የህግ ድጋፍ በተገቢው ልክ እየተከታተለን የህግ ድጋፍ የሚያስፈልጋቸውን መጠየቅና መከታተል በህግ ብንችል እንደዚህ አይነት ተቋማት ይቆጠባሉ። ያን ብቻ አይደለም ዛሬ ላይ ፍለፊት ወጥቶ ፊታቸው እየታየኮ ማለት ነው ዛሬ የተገደለ ለሌላ ዝግጅት ይጠብቅ እኮ ያሉ እየቀሰቀሱ ያሉ እኮ ማህበራዊ ሚዲያ ላይ ፍለፊት ፊታቸው የወጡ ሰዎች እኮ እዚህ ሀገር ውስጥ ነው ኢትዮጵያ ውስጥ ነው እያየናቸው ያሉ አሉ። ስለዚህ እነዚህ አካላት እኛ ነን ያሉ ኃላፊነት እየወሰዱ ከሆነ መጠየቅ መቻል አለባቸው። ማን ነው እኛ አሁን እከሌን የገደለን እኮ አላልንም እኮ በቃ አትግደሉን እየተገደልን ያለ ነው። ግን የጸጥታውን አካል የሚቆጣጠረው የመንግስት አካላት ይቆጣጠርልን ያስቁምልን ነው ያልን ያለ ነው። በቃ ስርዓት አምልኮ በሚገባው ልክ እንፈጽም እና ሌላ ምንም እኮ የይዞታ ጥያቄ የለን የፖለቲካ ጥያቄ የለን ወይ ደግሞ ሌላውን አካል ይሄ ነው ጥቃት ያደረሰብን ስለዚህ ይሄ ጥቃት ያደረሰብንን አካል ማጥቃት አለብን ብለን እንኳን ተነሳነ እያልን ያለ ነው። ይሄ ጥቃት መቆም መቻል አለበት። ስለዚህ ለዚህ ጥቃት መነሻ የሆኑ ጉዳዮች አጣርቶ የመንግስትም አካል የቤተክርስቲያኑም አካል ወደ መፍትሄ ሐሳብ እንምጣ። አመት 2 አመት እያልን 3 እና 4 አመት ተቆጠሩ። በመጠለያ ጣቢያ የሆኑ ወገኖቻችን አሉ። እነሱን ወደ ቀያቸውን መልሳቸው። ከመቅደስ የተሰደዱ ጽላቶቻችንን ወደ መቅደስ እንመልስ፣ ካህናትን እንመልስ። በቃ ይሄ ነው ጥያቄው። ስለዚህ ይሄን ጥያቄ ደግሞ እንዲመለስልን ይሰመኩን አንጠብቅም። የራሱ የቤተክርስቲያን መዋቅር ውስጥ ያሉ አካላት እጅግ ራሳቸውን መፈተሽና ምናልባት በዚህ በመዋቅር ደረጃ እንደዚህ አይነት ክደት ሲፈጸምብን ወዲያውኑ ትክክለኛውና እውነተኛውን ማስረጃ ይዞ መገለጽ ያስፈልጋል ብለን እናስባለን። አንዳንዴ ሐሰት ሲደጋገም እውነት ስለሚሆን ማለት ነው። እውነት ተሳሳለች እንጂ አትበጠስም። ግን ታሪክ ላይ ለመመዘገብም እኛ ቤተክርስቲያን የምታምነው እኛም የምናምነው እነዚህ ወገኖቻችን በሃይማኖታቸው በእምነታቸው ምክንያት እስከ ተገደሉ ድረስ ሰማዕታት ናቸው ብላ ቤተክርስቲያን ታስባቸዋለች። ስለዚህ እነዚህ በሰማዕትነት የሚያርፉ ካህናት አባቶቻችንን ወንድሞቻችን ወገኖቻችንን ለመመዝገብም የዛሬ 100 ዓመትም 2 ዓመት የሚነሱ እነዚህ ወገኖቻችን ልክ እንደ ትላንትናው በዚህ ግጭት ያክል አብያተ ክርስቲያናት ጠፍቷል ብለን በታሪክ እንደመዘገብ ነው ዛሬም የታሪክ መመዝገብ ላይ መመዝገብ አለበት። ይሄ ጥቁር ቀን ለምስራቅ አርሲ ጥቁር ጊዜ የሆነ ጊዜ ማለፉ አይቀርም። እግዚአብሔር ሁሉን ያሳልፋል። ስናልፍ ግን እንደ ታሪክም ቤተክርስቲያን አንዱ የታሪኳ አካል ስለሆነ እንደ ታሪክ መመዝገብ አለበት። ስለዚህ እኔ የዚህ የመረጃና የህግ ድጋፍ በሚገባው ልክ መከታተልና መደገፍ ቢቻል እከሌ ይሄን መግለጫ ወጣ ምን አይነት መግለጫ ነው ያወጣ የሚለውን ይሄ የተቃውሞ ድምጽ ከማሰማት ሁሉም ይቆጠባል ብያምናለሁ።
የሚጨምሩት ነገር ካለ ይጨምሩ ነው መጨረሻ ወደ ያዝ ነው ሐሳብ እንገባለን ያው ተያያዥ ጉዳይ ስለሆነ ያው እንግዲህ ምናልባት በተደጋጋሚ ከአርሲ ጋር የተያዙ ሐሳቦች የምናነሳበት ምክንያት ያው ድምጽ መሆን ስለሆነ አንዱ የሚዲያ ዓላማው ደግሞም በአርሲ ምስራቅ አርሲ ላይ ያለው ችግር ገና ያልተዳሰሰና ጥልቀቱ ያልታወቀ ነገ ከነጎዲያ የበለጠ ችግር ሊፈጠር እንደሚችል የሚያሳይ ምልክት ያለው ከመሆኑ አንፃር ነው ደጋግመን ጉዳዮች ከዛ ተያያዥነት ያላቸው ጉዳዮች ምናነሳው ስለዚህ ያንን ደግሞ በትክክል እንዳይታወቅ የመረጃ ፍሰቱን የሚያዛቡ ተቋማት ሲኖሩ ያው መቃወም የመጀመሪያ ነው የሚሆነው ከዛ ደግሞ እንደገና ተቋማቱ መዳሰስ የነበረባቸው ማየት የነበረባቸው ጉዳይ በመንገድ እንደሆነ ደግሞ እንዲሁም ለሚሰማ ሰው አይሞኖም እንዲመች ከማሰብ አንፃር ነው የምናቀርበው ትልቁ ነገር በመንፈሳዊ ዓለም በክርስትና ውስጥ ሐሰትን የማስተባበል ሐሰትን መልካምና እውነት እንደሆነች አርጎ ሸፋፍኑ እንደማቅረብ ከባድ ነገር የለም ያንን ደግሞ ክርስትና ካልተጸየፈ ካልጠላው ምንም አንድ መንፈሳዊ ሰው መንፈሳዊነቱ የአንድ መንፈሳዊ ተቋም መንፈሳዊነቱ አይለካም ማለት ነው መለኪያ አንዱ ይሄ ስለሆነ በዚህ ጉዳይ አልፍ ማለት ነውና እውነት ያልሆነ ሐሰት የሆነ ጉዳይ ሐሰት ነው እውነት አይደለም ልክ አይደለም በዚህ መንገድ አልታየም መታየት የነበረበት መንገድ በዚህ ነው የሚል ነገር መናገሩ አስፈላጊነቱ ከዓላማው አንፃር ስለሚነሳ ነው መቼስ ምናነሳው የቁጥር ጉዳይ አይደለም ምናነሳው የሰው ህይወት ጉዳይ ነው ምናነሳው ምን ያህል ሰው ሞተብህ አይደለም ጉዳዩ አይደለ ትልቁ ነገር የሰው የመኖር ህልውና በየትም ቦታ መፈተን የለበትም አንድ ሰው ለምን አይሆንም ነው ለምን አንድ ሰው አይሆንም ነው ስለዚህ የኢትዮጵያ ቤተክርስቲያን ካላት ቀዳሚነት አንፃር ካላት ጸጋና አቅም አንፃር እንደ ሀገር ለሀገር ያበረከቶች አበረከቶ የሚለካ የሚሰፈር የሚቆጠር አይደለም ከዚህ አንፃር ቤተክርስቲያኒቷ ለሰጠችው ነገር እንኳን ብቻ በማሰብ ልትከበር ልትጠበቅ ይገባ ነበር ነው አሁን ግን ያን ሁሉ ተረሳና መከበሩ ቀርቶ ቅርሚያም ሚል ሐሳብ ቀርቶ ጭራሽ በሀገር ላይ የተሰጣትን የእግዚአብሔር መንግስት የማስፋፋት ዓላማ የሚፈትን ልጆቿን ህልውናቸው ጭራሽ የሚያጠፋ እንቅስቃሴ ሲመጣ መቃወሙ ታዲያ ክርስቲያን ካልተቃወሙ ማንም ይቃወም ነው ሌላ ጉዳይ አይደለም አይደለ መንፈሳዊያን ተቋማት ጉዳዩ እንደ ጉዳይ ችግሩ እንደ ችግር ይዘው መቃወም የሚችሉበት መንገድ እየተፈጠረ ካልመጣ አደገኛ እንደሆነ ስለምናስብ ነውና እንዲያውም ከተቋቋመበት ዓላማ መፍትሄ መሆን ይገባ ነበር በተግባር እንኳን ባያመጣ ግን መሬት ላይ ያለው ችግር በሆነበት መጠንና ጥልቀት ማቅረብ ነበርበት ነው ግን እሱ አልሆነም አሁን ምንድነው የሆነው ኢሰመኮ ያን ያለው ጉዳይ ምንድነው ካልከኝ ችግር የለም ነው በተዛዋሪ ያለን አይደለ ሰው ብቻ ነው የሞተው ካለ ችግር የለም ነው ሞት ደግሞ የእምነት አይደለም እንዲያውም የኢትዮጵያ ቤተክርስቲያን ምእመን ብቻ አይደለም የሞተው ከእስልምናም የሞት አለ ብሎ በለጽጽር ካመጣ አይሄው ጉዳዩ አልተቀበለውም ማለት ነው ስለዚህ እኔ ምንም ነገር እንደተፈጠረ ያህል የሚቆጠር እንዳይደለ ወይም እዛ ያሉ ሰዎች እዛ አካባቢ ላይ ያለው ችግር እንዲባባስ የሚሰሩ ሰዎች እንደሆኑ ማሰብ መጠርጠሩ ብዙ የሚከብድ ነው ብዬ አላስብም ሁለተኛ እኔ በጣም ያሳፈረ ነገር ምንድነው ካልከኝ እምነት ተኮር አይደለም የሚል ሐሳብ አለው መልእክቱ አይደለ በንጽጽር ጉዳይ ያቀረበባቸው መንገዶች አንዱ የሚያሳየው እሱ ስለሆነ ነውና ያንን ነገ ከነጎዲያት ችግር የሚያመጣ እንደሆነ ይሰማኛል እና እኔ ኢሰመኮ ይሄን ሪፖርት ሲሰራ በየትኛው መስፈርት ነው የሰራው ቀደማት ያነሳው ሐሳብ ነው እኔ ማለት ሊያካትታቸው የሚገቡ አካላት ነበሩ አልተካተቱም የሚገርም በንጽጽር እኮ አይደለ አሁን ጉዳይ ተጠቀመበት መንገድ ምንም የሚያሳይ ነገር የለውም እና እሱ አደገኛ ስለሆነ መታረም በቃ ይሄ በአስቸኳይ መታረም የኛ የመመናን ዝምታ የበለጠም ችግር ለሚፈጥሩ አካላት ምቹነት እየፈጠረ መሄድ የለበትም ብለን ስለምናስብ ነው እኔ አንድ ሐሳብ ሌላ ብናክል ብዬ ማምነው ምንድነው በተለይ በኋላ የምናነሳው ሐሳብ አለ ከዛ ጋር ተያያዥነት ስላለው ነው ብዙ ጊዜ እንዲህ ተፈጥሮብናል እንዲህ ሆነናል እየሞተን ነው እየጠፋን ነው የኢትዮጵያ ቤተክርስቲያን መዋቅር የተዘረጋበት መዋቅር የጠፋበት ሀገረ ስብከትም እንዲሁም ደግሞ ወረዳዎች ዞኖች አሉ እያለ በተደጋጋሚ የምንናገረው ችግር ለመፍጠር አይደለም በነገር ላይ ነው ኦኬ ወይም ደግሞ በሀገር ላይ ያለው የሰላም የማጣት ውጥረት እንዲባባስ ከመፈለጋም አይደለም የበለጠ የተፈጠረው ውጥረት እንዲያውም እየጨመረ ነው የሚሄደው ስለዚህ ከእምነት ጋር የሚያያዙ ጉዳዮች በጣም ስስ ስለሆነ ችግሩ እንዳይፈጠር መስራት ከመንግስት የሚጠበቅ ነው ከቤተ እምነትም የሚጠበቅ ነው
ከተፈጠረ ደግሞ ወዲያው ጉዳዩ መርገብ የሚችልበት መንገድ የሚመለከተው አካል እንዲያተኩር ከማሰብ አንፃር የምናነሳ ጉዳይ ነው። መልካም ቀሲስ፣ ያው ከዚሁ ከምስራቅ አርሲ ሀገረ ስብከት ጋር የሚያያዝ ጉዳይ ነው። የዋሽንግተን ዲሲና አካባቢው ሀገረ ስብከት እንግዲህ በምስራቅ አርሲ ሀገረ ስብከት በተደጋጋሚ ስለሚከሰተው የክርስቲያኖች ግድያና ስደት አስመልክቶ ያወጣው የአቋም መግለጫ አለ። ምናልባት ይሄ የአቋም መግለጫ እንግዲህ ያው በየሀገረ ስብከቱ እንደዚሁም ደግሞ ሊቃነ ጳጳሳት በየግላቸውም እነዚህ መልእክቶች ሲያስተላልፉ ቆይቷል። ባሳለፍነው ሳምንት ምናልባት ከቤተ ክርስቲያን መዋቅር በኩል እየቀረቡ ያሉ መግለጫዎችን አነሳስተን እንደዚሁም ደግሞ ከመንግስት አካላትም ከጸጥታው ዘርፍም የተሰጡ መግለጫዎችን እያነጻጸርን ተመልክተን ነበር ባሳለፍነው ሳምንት። ምናልባት እንግዲህ የውጪ የሚገኙ ደግሞ ሀገረ ስብከቶች አሁን ላይ ከሩቆ ነው እየታዘቡ ያሉትን ነገር ለማጋራትና በአቋም መግለጫ ደግሞ ከቤተ ክርስቲያን ጎን ነን ለማለት ሙከራ እያደረጉ ነው። እንግዲህ ያው የዋሽንግተን ዲሲና አካባቢው ሀገረ ስብከት ተመሳሳይ አይነት መግለጫን የሰጠው እርግጥ ነው ጉዳዮቹን በጥልቀት ስንመለከት ቅድም ስናነሳቸው የነበሩ ነገሮች ናቸው። ያው እስካሁን ባለፈው ሳምንትም ስናነሳው ነበር። ያው ቁጭት ውስጥ ነው ቋሚ ሲኖዶስ። ከዛ ከቁጭት ዘለል ባለ ወይ ደግሞ ያው መግለጫ እየሰጠ ነው። ከዚህ ከመግለጫ ዘለል ባለ መልኩ ማሰብ መቻል አለብን የሚል ጉዳዮችን ተደጋጋሚ ስናነሳ ነበር። እንግዲህ የዋሽንግተን ዲሲና አካባቢው ሀገረ ስብከት ያንኑ ነው መልሶ የሚያነሳልን። ከዛ ውጪ እዚህ መግለጫ ላይ እንግዲህ እርሶ የሚመለከቱት ነው የሚሆነው አንድ ለየት ያለ ነገር ያየሁትኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያው የሰላምና የፍቅር መገኛ ነች በሚል ሰላምን እንደ ፍርሃት አሁን ደግሞ ወይ ደግሞ እንደ አቅም ማነስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለፉት ጊዜያቶች በተለይ ምስራቅ አርሲ ላይ አቅሟን አሳንሰናታል፣ ዛሬ እንደ ትላንቱ አይደለም የሚሉ ነገሮችን እዚህ ማህበራዊ ሚዲያ ላይ ሁላ እያየን ነው። ትላንትና በዚህ ዘመን ቤተክርስቲያን እንዲህ ስትሆን ነበረ፣ አሁን ያ ዘመን አይደለም፣ እናንተ የዛ ዘመን ናፋቂ ሰዎች ናችሁ፣ ቤተክርስቲያን የዛ ዘመን ናፋቂ ነች የሚል ትርክቶችን እየተመለከትን ያለ ነው። ምናልባት እንግዲህ የዋሽንግተን ዲሲና አካባቢው ሀገረ ስብከት አንዱ ጉዳይ ያነሳው ጉዳይ ይሄንን ነው። ያ አይደለም ቤተክርስቲያን ስለ ፍቅር ስለ ሀገር ሰላም እንግዲህ ዞትር የምትጸልይና ስትማልድ የምትኖር ቤተክርስቲያን ነች እንደምናውቀውና በሰርክ አገልግሎቷ ሁላ ስለ ሀገር ሰላምና ስለ ቤተክርስቲያን ስለ ልጆቿ ሰላም የምትጸልይ ቤተክርስቲያን የሰላም እጦት ምክንያት ሆና ማታቀም በሀገሪቷ ታሪክ ውስጥ በዓለም ታሪክ ብንመለከት ቤተክርስቲያን የሀገር ሰላም እጦት ምክንያት ሆና አታቀም። ስለዚህ አሁን ይሄንን ሐሳብ የምታራምዱ ሰዎች እባካችሁ አቁሙ። ግን ይሄን ለማስቆም የቤተክርስቲያን መዋቅር ጠንከር ብሎ መሄድ አለበት የሚል ጠንከር ያለ መግለጫ ነው የሰጠው። ለመንግስት አካላትም ጠንከር ያለ መግለጫ ሰጥቷል፣ ያቋም መግለጫ ወጥቷል። ምናልባት ቀሲስ አሁን የሐዋርያዊ አገልግሎት እየተስፋፋባቸው ካሉ አካባቢዎች እንደ ኢትዮጵያ ብዙዎቹ በሰላም እጦት ምክንያት ቤተክርስቲያን በሚገባው ልክ እና በያዘችው እቅድ መሰረት እየሄደች አይደለም። በተለይ ሐዋርያዊ አገልግሎትን ተልኳል ለማሳካት ማለት ነው። በውጭ ሀገር ላይ ሰፋፊ ስራዎች እየተሰሩ ነው ያሉትና ምናልባት የዋሽንግተን ዲሲና አካባቢው ሀገረ ስብከት በዚህ ሰፊ ስራዎች እየተሰራበት ያለ አካባቢ ስለሆነ ሌሎች ሀገረ ስብከቶችን በጋራ በመሆን ስራዎች መስራት አለብን ሲል ነው እዚህ ላይ ነጥብ ያነሳው። እንዳጠቃላይ ከውጭ ካሉ ሀገረ ስብከቶች እንደዚህ አይነት ነገሮች መምጣታቸው ተገቢ ነው፣ ጥሩም ነው ብለን እናስባለን። በተለይ አሁን ቀደም ሲል ስናነሳ የነበረው ተደጋጋሚ የሆነ አሁን በስነ ልቦናም በቁሳቁስም ቤት ንብረታቸውን አጥተው ለዕለቱ በለበሷቸው ልብሶች ብቻ ወጥተው በየመጠለያ ጣቢያ ያሉ ወገኖቻችንን ከጎናቸው መቆምና ክርስቲያናዊ ወንድምና እህትነታችን ማሳየት አለብን የሚል መግለጫ ነው የሰጠውና ምናልባት ይሄ እንዴት ነው የሚወሰደው? ሌሎች የውጭ የሚገኙ ሀገረ ስብከቶችስ ከዋሽንግተን ዲሲና አካባቢው ሀገረ ስብከት ምን ይማሩ የሚለውን እናንሳና እናጠቃልል። ቀሲስ መልካም። እንግዲህ የዋሽንግተን እና አካባቢው ሀገረ ስብከት ያው ያቀረበው መግለጫ ያው የሚጠበቅ ነው። በተደጋጋሚ ስናቀርበው እንደነበረ ያው አህጉረ ስብከቶች አንዱ የሚጠበቅባቸው የተፈጠረው ጉዳይ በንቃት መከታተልና ወዲያው ደግሞ እንዲሁ የድጋፍም የተቃውሞም ትክክል የሆነ ጉዳይ ድጋፍ ማድረግ፣ አስፈላጊ የሆነ እገዛ ማድረግ እንዲሁም ደግሞ የሚያጎል አካል ደግሞ ካለ የሚጠየቅበትና ግልጽ የሆነ አሰራር የሚፈጠርበት መንገድ እንዲኖር ድምጽ መሆን የሚያስፈልግበት መንገድ አለ ብለን እናስባለን። ከዚህ አንፃር ያው ቀዳሚ ሀገረ ስብከት ብዙ ጊዜ የሚፈጠሩ ጉዳዮች ሲኖሩ መግለጫ በመስጠትና ያው በመፍትሄ መንገድ ላይ አለሁ የሚል ሐሳብ የሚያነሳ ሀገረ ስብከት ነው። አሁን በዚህኛው ላይ ይህንን ነው ቤተክርስቲያን አሁን የደረሰባት ስደትና መከራ በተለይ ደግሞ እንደ ምስራቅ አርሲ ሀገረ ስብከት
ዘለቄታዊነት ያላቸው መፍትሄ ላይ ብናተኩር ጥሩ ነው የሚል ጉዳይ አካቷ። በተለይ ደግሞ ለጊዜው ቀደምኛ ስናነሳቸው እንደነበረው ይሄ የሐሳብ የገንዘብ የቁሳቁስ ድጋፍ ሲደረግ ጥሪው ሲቀርብ እኛ ማለን የሚል ጉዳይ የቀረበበት መንገድ አለ። ከዛ ባለፈ ደግሞ ዓለም አቀፍ የህግ አገልግሎት የሚሰጡ ባለሙያዎች ስላሉ እነሱ ያተኮረ ያማከለ የህግ ባለሙያዎች ኮሚቴ በአስቸኳይ ተዋቅሮ ስራ ቢሰራ የሚል ነው ድምጹ። ምክንያቱም ወደ አሃታ ቤተክርስቲያናት እንዲህ ያለ ጉዳዩ ማደግ ስላለበት ነው። ምክንያቱም እዚህ በቀላሉ መፍትሄ የማይገኝ ከሆነ መፍትሄ የሚገኝበት አማራጭ ምንም ቢሆን መጠቀም ሁለት ሶስት ነገር ስለማያስብል ነው። ሌላ እንግዲህ ሀገረ ስብከቱ ያው እንደ መፍትሄ ካስቀመጣቸው ሐሳቦች በተጨማሪ የመንግስት ተቀዳሚ ተግባር ኃላፊነት በተመለከተም አስቀምጧል። የህዝብን የመብት የማስጠበቅ ነፃነት የማስፈንና የዜጎችን ህይወትና ንብረትን አደጋ እንዳይደርስ የመጠበቅ ግዴታ አለበት። ያንን መወጣት የመንግስት ስራ ሌላ ስራ አይደለም እና ያንን አለመሆኑ ትንሽ በሚባልም አይደለም። በቃ አጠቃላይ እንደ ሀገርም እንደ ማህበረሰብ እንደ ቤተክርስቲያን እየተፈጠረብን ያለው ችግር ምን ያህል ዋጋ እያስከፈለ እንደሆነ የቀረቡ ጉዳዮች አሉ ነው። ያ በተደጋጋሚ ሐሳቡ በተለያየ መንገድ ስላነሳ ነው ብዬ ነው። ትልቁ ነጥብ ምንድነው ከተባለም ያው እንደ ሀገረ ስብከት መግለጫም ያቋም መግለጫም ሐሳብ ሲቀርብ ጥሩ ነው። በጉዳዩ እኛም አለን ነው። ዝሮ የእህትነት የወንድምነት መንፈስ ነው እሱ። ከዚህ ያለፈ ነገር ግን ይፈልጋል ነው። ምክንያቱም እያንዳንዱ ሀገረ ስብከት በሚዲያ ከሚለቀቀው መፍትሄ ያስፈልጋል ባይነን አሁን መሰለ የመፍትሄ መንገድ ብለን በሚዲያ ምንገልጣቸው የተለያዩ ሀገረ ስብከቶች ደግሞ እንዲሁ የሚያቀርባቸው የመፍትሄ መንገዶች ለሌላ አካል ደግሞ የቤት ስራ ቀድሞ የሚዘጋጅበት መንገድ እየሆነ ስለመጣ ዘለቄታዊነት ያለው መፍትሄ የሚገኝበት መንገድ ሁሉ ሀገረ ስብከቶች ቁጭ ብለው በጥናት ደረጃ መስራት ነው ያለብን የሚል ነገር ላይ ብናተኩር ጥሩ ነው ብለን እናስባለን። ይበቃናል ይመስለኛል። መልካም ክብራና ክብራት ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን የዛሬ የተመለከታችሁትን ይመስል ነበር። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና እኔ ሄኖክ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።